ሰዎች በአውሮፓ አህጉር ላይ ምን እየተፈጠረ ነው? በአውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በመላው አውሮፓ ሀገራት ላይ የሙስሊሞች ቁጥር እየጨመረ መምጣቱ ተነገረም። ሙስሊም ወንዶች ግን አንዳንድ እስላም ወንዶች ግን ማለት ነው ጁሙአ የምትቀቡ ሽቶ ምንድነው? በጌታ በኢየሱስ ስም እንዴት እንደሚጣፍጥ ሁላችሁም በተለይ በውጭ ዓለም የምትኖሩ ከዚህ በኋላ ተጠንቀቁ። ለእናት አባታችሁ ከውጭ ገንዘብ የምትልኩ እንዲሁም ደግሞ ሀገር ውስጥ ሆናችሁ ገንዘብ የሚላክላችሁ ሰዎችም ጥብቅ የተባለ መረጃ የኢትዮጵያ ብሔራዊ ባንክ አስተላልፏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳችሁ ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ጀምሩት። ከዛ በተረፈ የማስቸግራችሁ ነገር ቢኖር መጨረሻ አስቸግራቸዋለሁ። አብራችን ቆዩ። የፊልስጤማውያንን ስቃይ በመካ በጁምዓ ኩጥባ አወሱ። ታላቁ ሼህ የመካ ሐረም ኢማም የሆኑት አብዱራህማን ሱደይስ ናቸው። እንግዲህ እንደተናገሩት ከሆነ በዓለም ላይ አሁን ላይ ፍትህ እየተጓደለ ነው። በዚህ በነቃው ዘመን በተለይ ደግሞ የፊልስጤማውያን ህዝቦች እየተራቡ እየተሰደዱና እየተገደሉ ነው ሲሉ እንግዲህ በጁምዓ ኹጥባቸው አስታውሰዋል ማለት ነው። እናም ያ ብቻም ሳይሆን ለፊልስጤማውያን ህዝቦች ዱዓም አድርገዋል። ለአክሷም ለቤተል መቅዲስም እንደዚሁ ማለት ነው በሰላም እንዲሆንና ሁሉ ነገር ሰላም እንዲሆን እነዚህ የሚሰደዱትና አሳዳጆችንም ደግሞ አላህ ቅጣት እንዲቀጣቸው ሲሉ እንግዲህ መካ ሐረም ላይ በጁምዓ ኹጥባቸው አስታውሰዋል ማለት ነው። እስኪ የተወሰኑ የእሳቸውን ድምጽ ላሰማችሁ። እናንተ የፕላስ ምልክቱን መጫናችሁን አትርሱ። وفي هذه الآونة من أعقاب الزمن انتشر ظلم عظيم عم وطم وهو ما تعيشه بعض الشعوب المستضعفة من ظلم جماعي كالشعب الفلسطيني ما شاء الله ድንቅ ኹጥባ ደስ የሚል ኹጥባ ነው። ምክንያቱም እነዚህ ወንድሞቻችንን ማለት ነው በዱዓም እንዲሁ በተለይ ሙስሊም ወይ ደግሞ ሰብሰብ ስንል ማለት ነው ማስታወስና እነሱም ዱዓ ማድረግ በአጠቃላይ ደግሞ ለተቀረው ዓለም በእነዚህ ህዝቦች ላይ ጫና ለሚያደርጉት እነዚህ ምስኪን ማህበረሰብ ላይ ማለት ነው ጫና የሚያደርጉ የዓለም መንግስታት ላይ ጫና ለመፍጠር ማለት ነው እንደዚህ ትላልቅ ቦታዎች ላይ ማለት ነው በደንብ መወታት አለበት። በጣም ደስ ያለ ሁላችሁም ለወንድሞቻችሁ ለእህቶቻችሁ አጠቃላይ ዓለም ላይ ለተቸገሩትም በችግር ላይ ላሉትም ዱዓ አድርጉ። ይሄ ኹጥባ ማሻአላህ ይበል ይቀጥል የሚያስብል ነው። ለእናት አባታችሁ ከውጭ ገንዘብ የምትልኩ እንዲሁም ደግሞ ሀገር ውስጥ ሆናችሁ ገንዘብ የሚላክላችሁ ሰዎችም ጥብቅ የተባለ መረጃ የኢትዮጵያ ብሔራዊ ባንክ አስተላልፏል። ይህንን መረጃ ታዲያ ሁላችሁም ልታደምጡት ይገባል። በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል ተብሏል። ስለዚህ በማወቅም ሆነ ባለማወቅ በህገወጥ በሆነ መልኩ ገንዘብ ባላችሁ ሰዎችም ችግር ላይ ልትወድቁ እንደምትችሉ ነው የተገለጸው። በዚህ ሂደት ከውጭ የኋላ ገንዘብ የሚላክላቸው የቤተሰብ አባላትና ወዳጆች ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላትም ፍቃድ ያላቸውን ተቋማትን ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ አሳስቧል። ለምሳሌ ያክል እንደ ሸጌ፣ አዲዝ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት እዚህ ጋር የምትመለከቷቸው ማለት ነው እነዚህን የመሳሰሉ የገንዘብ አስተላላፊ ድርጅቶችም በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸው ሊታወቅ ይገባል ሲል በዚህ ጋዜጣዊ መግለጫ ገልጿል። ያችሁም ሰምታችኋል። ይሄ ዜና ከወጣ ምናልባት 3-4 ቀን ይሆነዋል። ያው ምናልባት ካልሰማችሁ ዛሬም አንድ እህቴ ስላስቸገረችኝ ነው። ብር ስትልኩ ከዚህ በኋላ ምናምን እያልክ ራስን ችግር ውስጥ እንዳትከት ቤተሰቦች ችግር ውስጥ እንዳትከት በህጋዊ መንገድ ነው መላክ ያለባችሁ ብር ማለት ነው። በህጋዊ መንገድ ስትልኩ ያለበዚያ ብራችሁ በህገ ወጥ ሰው ተልኮ ማለት ነው እዚህ የተላከለት ሰው የጭምር ተይዞ ወደ እስር ሊገባ ይችላል፣ ሊንገላታ ይችላል። ብራችሁ ማለት ነው ላይሰጣችሁ ይችላል። ከፍተኛ የሆነ ችግር ውስጥ ከመግባታችሁ በፊት ከዚህ በኋላ ብር ስትልኩ በህጋዊ መንገድ መላክ ይኖርባችኋል ማለት ነው። ለቤተሰብ ሊሆን ይችላል፣ ለተለያዩ ኸይሳዎች ሊሆን ይችላሉ ማለት ነው። ከዚህ በኋላ እኔ ጋር ብር ለምትልኩ ሰዎች ይሄ ለቤተሰብ ለመድረሳ ክፈል ምናምን ያላችሁ የምትልኩ ሰዎች የምትልኩት ብር አንድን መዳ ውስጥ እንዳይከተኝ ስትልኩ በህጋዊ መንገድ ላኩ። አንዳንድ እስላም ወንዶች ግን ማለት ነው ጁሙአ የምትቀቡ ሽቶ ምንድነው? በጌታ በኢየሱስ ስም እንዴት እንደሚጣፍጥ ታክሲ ውስጥ ከሆናችሁ ማለት ነው ልክ እነሱ ሲገቡ የታክሲው መዓዛ ይቀየራል። ከዛስ መንገድ ላይ ሄዳችሁ ከሆነ ካለፉ በኋላ ራሱ እነሱ ነው የሚሸተው። እና እንደ ሐሳብ ለምን ጁሙአ ብቻ ከሰኞ እስከ እሑድም ተቀቡ። እስቲ ቪዲዮን ሼር አድርጋችሁ ለዚህ ልጅ አድርሱላት።
ጠጋ ብለሽ እስልምናውን በዛው ልክ ብታዩ ከሽቶ በላይ ነው የሚጣፍጠው። አላህ እስልምናን እንዲወፍቃት ደግሞ ሁላችሁም ዱዓ ኢንሻአላህ ዱዓ እናደርግላታለን። ሁላችን ዱዓ እናርግ። እኛ ሙስሊሞች ወንዱም ሴቱም በቃ የሚቀናብን ነገር ሰዎችን የሚያስደስታቸው ነገር መብዛቱ በጣም ደስ ይላል። ይህ ነው ዓለም ላይ ከፍተኛ ተጽዕኖ እየፈጠረን እየተመሙ ያሉት እየተመሙ እንደ ጉድ ማለት ነው። በአውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በእኛስ ሀገር በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። እንደ መረጃው ከሆነ በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆን አብያተ ክርስቲያናት ወደ ንግድ ማዕከልነት እየተቀየሩ ይገኛሉ የተባለው። ይህ ነገር ወደኛ ሀገር እንዳይመጣስ ምን ማድረግ አለብን? የጀርመኑ የዜና ወኪል ዶይቼ ቬለ የጀርመን አብያተ ክርስቲያናትን ሁኔታ አስመልክቶ ይዞት የወጣው መረጃ እጅግ አስገራሚ ነው። የጀርመን አብያተ ክርስቲያናት ባዶና ኦና መምጣታቸውን ተከትሎ ወደ ንግድ ማዕከልነት እየተቀየሩ መሆኑን በሰፊው ዘገባው አመልክቷል። እንደ ዶይቼ ቬለ ዘገባ ከሆነ ታዲያ 69% ክርስቲያን የነበረው የጀርመን ሕዝብ አሁን 45% ብቻ ቀርቷል። በየዓመቱ በሚሊዮን የሚቆጠሩ ጀርመናውያን ክርስትናን እየለቀቁ ሲሆን ወደ አብያተ ክርስቲያናት የሚሄዱ አዛውንቶችም እየሞቱ ስለሆነ ቤተክርስቲያኖቹ ባዶ ለመሆን ተገደዋል የተባለው። ያ ጀማዕ ልብ በሉ፣ ሰው ከነበረበት እምነት እየወጣ ወዴት እንደሚሄዱ ግን አልተናገሩ። ይሄ ነው ብዙ ጊዜ አሁን የኛ ልጆችም ማለት ነው ተጽዕኖ አድርጎባቸዋል የአውሮፓ ሚዲያዎች ማለት ነው። ሐቅም መናገር ምናምን በቃ የለም ደባብሰው ነው የሚያልፉት። የጀርመን ያሉ ክርስቲያን የነበሩ ማህበረሰቦች ከእምነታቸው እየለቀቁ ነው። ለቀው ወዴት እየሄዱ ነው የሚሆን ነገር አይነግሩህም። እየለቀቁ ነው ይሉሃል። እየለቀቁ ነው ይህን አምኗል። ይህንም ላያምኑ ይችል ነበረ። በጥናት ራሳቸው ዘግቦት ያወጡት ነገር ነው። ግን ወዴት ነው የሚሄዱት የሚለውን ነገር አይነገሩም። ነገር ግን በትክክለኛ በደረገ ጥናት ማለት ነው ወዴት እየሄዱ ነው፣ በአጠቃላይ የአውሮፓ ማህበረሰብ ወዴት እየተመመ ነው የሚለውን ደግሞ እስቲ በማስረጃና በመረጃ እንስማው። በመላው አውሮፓ ሀገራት ላይ የሙስሊሞች ቁጥር እየጨመረ መምጣቱ ተነገረም። የሙስሊሞች ቁጥር እየጨመረ መምጣቱን የተነገረው በጀርመን መቀመጫውን ያደረገው የተለያዩ የእምነት ስብጥሮችን ባህል፣ ካልቸርና እንዲሁም ደግሞ የእምነት ሴቶችን ጭምር ጥናት የሚያደርገው ማዕከል ባወጣው መረጃ መሰረት በበርካታ ሁኔታ ከ1960 ዓ.ም ጀምሮ በበርካታ ሁኔታ ላይ እየጨመረ የመጣውን የሙስሊሞችን ቁጥር አትቷል። በተለይም ደግሞ እንደ ማደረጃውና እንደ ዘገባውና እንደ ምርምሩ ተቋም ከሆነ በ1960 በአጠቃላይ በአውሮፓ የሚኖሩ ሙስሊሞች ቁጥር 6 ሚሊዮን ሲሆኑ በ1965 7.5 ሚሊዮን፣ በ1970 ደግሞ 10.5 ሚሊዮን፣ በ1975 13.5 ሚሊዮን፣ በ1980 17 ሚሊዮን፣ በ1985 20.5 ሚሊዮን፣ በ1990 23 ሚሊዮን፣ በ1995 23.8 ሚሊዮን፣ በ2000 28.5 ሚሊዮን፣ በ2005 32 ሚሊዮን፣ በ2010 34.8 ሚሊዮን፣ በ2015 37.5 ሚሊዮን፣ በ2020 40 ሚሊዮን፣ በ2025 ደግሞ ከ42 ሚሊዮን በላይ ይበልጣል ተብሎ ይጠበቃል። ለዚህም ደግሞ የተለያዩ ዘገባዎች ይዘውት እንደወጡት ከሆነ በአውሮፓ በሚገኙ ሀገራት ላይ የሚኖሩ ሙስሊሞችን ዝርዝርና እንዲሁም ደግሞ ተቋማቸውና አረማመዳቸው፣ አካሄዳቸውና ባህላቸው እንዲሁም ደግሞ የእምነት ስርጥራቸውን በዝርዝር አስቀምጠዋል። የሙስሊሞችን ቁጥር ሲያስቀምጥ የመጀመሪያው በቼክ ሪፐብሊክ 3.1%፣ በኤስቶኒያ 3%፣ በሮማኒያ 4.2%፣ በስሎቫኪያ 6%፣ በላትቪያ 3.7%፣ በሉቲኒያ 33.1%፣ በፖላንድ 2.8% ሲሆን በሌሎችም እንግዲህ የአውሮፓ ሀገራት ላይ በተለይም ደግሞ በስዊድን 31.6%፣ በአውስትራሊያ 19.8%፣ በጀርመን 19.4%፣ በቤልጂየም 18.2%፣ በፍራንስ 26.5%፣ በዩኬ 17.95%፣ በኖርዌይ 17%፣ በዴንማርክ 16%፣ ኔዘርላንድ 15.2%፣ በፊንላንድ 15%፣ በኢጣሊያ 24.1%፣ በስዊዘርላንድ 12.9%፣ በቡልጋሪያ 11.6%፣ በግሪስ 10.7%፣ በስፔን 11.2%፣ በስሎቫኪያ 5.2%፣ በሃንጋሪ 5.5%፣ በአየርላንድ 5.5%፣ በፖርቹጋል 8.3%፣ በክሮሺያ 3% በመሆን እንግዲህ አሁን ላይ ዓለማችን ባለችበት ማለት ነው በ2050 ደግሞ የአውሮፓ ሙስሊሞች ቁጥር እድገት በዚህ ፍጥነት ከሄደ ከ65% ይደርሳል ተብሎ ይጠበቃል። ይህ ማለት ደግሞ አብዛኛው ቁጥር በሙስሊሞች ሊሸፈን ይችላል የሚለውን ከፍተኛ ተባለ ግምቱን የጥናት ተቋሙ ይዞ ተወጣው መረጃም ያሳያል። ኢንሻአላህ ዓለም እንዳለ ሙስሊም ይሆናል፣ ይሰልማል። ልብ ብላችሁ ሰምታችሁት ከሆነ ይህንን ጥናት ያደረገው አካል ወይም ድርጅት ማለት ነው ይህን መቀመጫውን ያደረገው ጀርመን ላይ ነው። መቀመጫውን ያደረገው ከጀርመን ሆኖ እንደ አጠቃላይ የአውሮፓን ማህበረሰብ ወይም ህብረተሰቡ ማለት ነው ጥናት አድርጎ በጣም ወደ ሙስሊሙ ማህበረሰብ እየጨመረ ወደ ሙስሊሙ ማህበረሰብ ወደ ሙስሊም እምነት የሚገቡ ሰዎች እየበዙ እንደሆነ እየነገርን ያለው ማለት ነው። የተቀመጠው ጀርመን ላይ ቅድምስ ዜናውን እንደሰማችሁት
ጀርመን ላይ በክርስትና እምነት እየቀነሰ ነው ብሎ ተናገሩ። ግን ወዴት እንደሚሉ አልተናገሩ። ጥናቱ ግን እንደሚናገረው ወደ እስልምና እየሄዱ እንደሆነ እዚህ ጋር በመረጃ በማስረጃ ሰምተናል። እጅግ በጣም ደስ የሚል መረጃ ነው። አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ዛሬ ኮመንታችሁን አልሐምዱሊላህ ያላችሁ አጥለቅልቁት። በአውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በእኛስ ሀገር በዚህ ሰዓትም ጥብቅ የተባለ መረጃ ተሰምቷል። እንደ መረጃው ከሆነም በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆንም አብያተ ክርስቲያናት ወደ ንግድ ማዕከልነትም እየተቀየሩ ይገኛሉ የተባለው። ኦኬ ቢስሚላህ። እንግዲህ ከራሱ ከብሩክ እንደሰማችሁት በአውሮፓና በሌሎችም የዓለም ክፍሎች የክርስትና እምነት ተከታዮች ክርስትናን ለቀው የወጡ ነው እና አብዛኞቹ ወደ እስልምና ሲመጡ፣ ሌሎቹ ደግሞ ወደ ኤቲዝም እየተቀላቀሉ ነው። ነገር ግን እዚህ ጋር የምሰጥ ማስተካከያ ምንድነው? አጠቃላይ በሚባል ደረጃ አብያተ ክርስቲያናቱ ወደ ንግድ ማዕከል ብቻ ሳይሆን ብዙዎቹ ወደ መስጂድነት እየተለወጡ ነው። ይህንን ደግሞ ቢቢሲ ላይም ቼክ ማድረግ ትችላለህ። በርካታ ምንጮችን ቼክ ስናደርግ በኒዘርላንድ፣ በጀርመን፣ በዩኬ ቤተ ክርስቲያኖቹ መስጂድ እየሆኑ ነው። ሱብሃንአላህ እጅግ በጣም የሚገርም ነው። ወደ ንግድ ማዕከል ብቻ ሳይሆን ወደ ምን ወደ መስጂድም እየተቀየሩ ነው የሚል መረጃም አለ። ሱብሃንአላህ እጅግ በጣም የሚገርም ነው። በጣም ደግሞ እንዲገርም ከፈለጋችሁ እዚህ ከፊት ለፊት የምታዩቸው እነዚህ ቪዲዮዎች እንግዲህ ሰሞኑን በሀዲያ ላይ የጀመርነው የውሃ ፕሮጀክት በጣም በአሪፍ ሁኔታ እየሄድንበት እየገሰገስንበት እንገኛለን። የእናንተ የነቃ ተሳትፎ ደግሞ ካለ ኢንሻአላህ በቅርቡ የምንጨርሰው ይሆናል። ስለዚህ ለአላህ ብላችሁ ማለት ነው ተሳተፉ። በህጋዊ መንገድ ብር ልካችሁ ማለት ነው ተሳተፉ። 5 10 እየላካችሁ በዚህ ኸይሳ ላይ ተሳተፉ። ትልቅ የሆነ ፕሮጀክት ነው የጀመረው ኢንሻአላህ። ይሄንን ፕሮጀክት እንደምን የምንጨርሰው እንጂ የሆነ ነገር እናመቻቻለን የሆነ ህጋዊ መሆን አለበት። ሐቂቃ አሁን ላይ በጣም እየተጨነቀን ያለ ነው። ይሄንን ፕሮጀክት ከጀመረው ወዲህ ማለት ነው እንዴት ነው ማስኬድ ያለብን? ሰው ዝም እያለ ነው። ብርም በጣም ከፍተኛ ብር ነው ያለብን አሁን ያልከፈልነው ማለት ነው። ይሄ ፕሮጀክት ካለቀ በኋላ ብር አምጥተን በንታነቀ የምንሰጠው ነገር የለም። ከአላህ በታች ሁሉ ጊዜ እንደምላችሁ እናንተ ቤተሰቦቻችን ታግዙናላችሁ ብለን ነው የገባንበት። ስለዚህ ኢንሻአላህ እንደምንም ብላችሁ እስቲ ይሄኛውን ፕሮጀክት አስጨርሱን። ከዛ በሚቀጥሉት ደግሞ ፕሮጀክታችን እንዴት እናድርገው የሚለውን ነገር እንወያያለን ከእናንተ ጋር ጨምሮ ማለት ነው። ስለዚህ እባካችሁ እስከዚህ ቪዲዮ ሳያችሁ ሰዎች እስከ መጨረሻው ድረስ አብራችሁ የቆያችሁ ሰዎች ይሄ መልእክት የደረሳችሁ ሰዎች ማለት ነው እናንተ ከቻላችሁ ደግፉን በአቅማችሁ ማለት ነው በአቅማችሁ። ካልቻላችሁ ደግሞ ሌሎች ያግዛሉ ደግፋሉ ለምትሏቸው አለል ኸይሮች ሼር አድርጉት እያልኩኝ ያ ጀማዓ በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።